Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. እንደተፈራው እስራኤል ሌሊቱን ሙሉ እየተመላለሰች ኢራንን በጀት ተደብድባለች። የእስራኤል መከላከያ ሚኒስቴር እንዳረጋገጠው በኢራን የኒውክሌር መሰረተ ልማቶችን ያነጣጠረ ድብደባ ተፈጽሟል። 200 የጦር ጀቶች በዚህ ድብደባ መሳተፋቸው ነው የገለጸው። ኢራን በቀናት ውስጥ የኒውክሌር ጦር መሳሪያ የመገንባት አቅም ላይ ደርሳለች ያለው መግለጫው ለእስራኤል ህልውና አደጋ ያላት ኢራን ይህን የጦር መሳሪያ እንድትታጠቅ አንፈቅድም ብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ10 ዓመት በላይ የኢራን የኒውክሌር ተቋም እንዲደበደብ ጥሪ ሲያደርጉ የኖሩ ናቸው። አሁን ከየትኛውም የእስራኤል ታሪክ በተለየ ለአይሁዳዊቱ አገር ልዩ ፍቅርና ድጋፍ ያላቸው የአሜሪካ ፕሬዝዳንት ዋይት ሃውስ ገብቷል። ኒው ፕሬዝዳንት ዶናልድ ትራምፕ ለቀናት ይህንኑ ድብደባ ሲተነብዩ ሰንብተዋል። በኢራንና አሜሪካ መካከል በኒውክሌር መርሃ ግብር ላይ ሲደረግ የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ ይህ ሊመጣ እንደሚችል ጠቁመዋል። የእስራኤል ድብደባን ተከትሎ ኢራን የምትሰጠው የአጸፋ ጥቃት አሜሪካውያንን ለመከላከል በኢራቅ የሚገኙ አብዛኛውን ዲፕሎማቶቿን አስወጥታለች። በመካከለኛው ምስራቅ የሚገኙ የወታደር ቤተሰቦችን በፈቃዳቸው እንዲወጡ አሳስባለች። ጠቅላይ ሚኒስትር ኔታንያሁ ከድብደባው በኋላ በሰጡት መግለጫ ጸረ እስራኤል የሆነ አገዛዝ በቴህራን እንዲኖር አንፈቅድም ብለዋል። እስራኤል በህልውናዋ ላይ የተጋረጠባትን አደጋ ድል ልትነሳ እንደ አንበሳ ተነስታለች ነው ያሉት። እስራኤል በመላው አገሪቱ ልዩ የአስቸኳይ ጊዜ አዋጅ አውጃለች። የህዝብ መሰብሰብን ያገደች ሲሆን ትምህርት ቤቶችንም ዘግታለች። የኢራን አጸፋ ጠንካራ ሊሆን እንደሚችል ይገመታል። ነገር ግን ኔታንያሁ እንደ ሁኔታው የእስራኤል ድብደባ እንደሚቀጥል ጠቁመዋል። አሜሪካ ስለ ድብደባው እንደተናገራት ብትገልጽም በድብደባው አልተሳተፍኩም በማለት ራሷን ከቀውሱ ዞር ለማድረግ ሞክራለች። ሆኖም አሜሪካ እስራኤልን ለዚህ ጉዳይ ብቻዋን ጥላ እንደማትተዋት እሙን ነው። ይህ የእስራኤል የቦምብ ድብደባ ማዕበል መላው ኢራንን ያዳረሰ ነው። የኒውክሌር ማብለያና የምርምር ተቋማቷ ብቻ ሳይሆን ግንባር ቀደም የኒውክሌር ተመራማሪዎች መኖሪያ ቤቶችም ተነጥለው ተደብድበዋል። 6 የኒውክሌር ተመራማሪዎች መገደላቸውን አረጋግጣለች ኢራን። የኢራን አብዮታዊ ጦር አዛዥ ሆሴይን ሰላሜም ተገድለዋል። እኚህ መሪ ከኢራን ብሔራዊ ጦር ውጪ የአገሪቱን እስላማዊ ስርዓትና ተቋማቱን ለመከላከል የተፈጠረን 190 ሺህ ወታደሮችን የሚመሩ ናቸው። ጦሩ የራሱ የአየርና የባህር ኃይሎች ያሉት ሲሆን የኢራንን 1/3 ኢኮኖሚ የሚቆጣጠር ነው። ኢራን በአጸፋው ከወታደራዊ ኢላማዎች ውጪ የመኖሪያ አካባቢዎች ላይ የሚሳኤል ጥቃት ልትፈጽም እንደምትችል ይገመታል። ተምሳሌታዊ በሆነ መልኩ ሌሊቱን 100 የሚሆኑ ድሮኖችን ወደ እስራኤል ብትለቅም ቴልአቪቭ ማክሸፏን የገለጸችው ቴህራን በአጸፋው በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ጥቃት እንደምትፈጽም አስጠንቅቃም ነበር። ይህ ቀን ሊመጣ እንደሚችል በማሰብ ኢራን የሚሳኤል አቅሟን ስታሳድግ ነው የቆየችው። የባሊስቲክ ሚሳኤሎቿ ውስጥ እስራኤል ድረስ ዘልቀው ኢላማቸውን መምታት የሚችሉ ናቸው። እስራኤል ይህን የኢራን አጸፋ የመስጠት አቅምን ለማዳከም የምትፈጽመውን ድብደባ ልትቀጥል ትችላለች። በተለይም በሌሊቱ ጥቃት የኢራን የአየር መቃወሚያ ጣቢያዎች ኢላማ መደረጋቸው ለዚህ ማሳያ ነው። በቀጣይ ጥቃቶች ጀቶቿ ያለ ሐሳብ ደብድበው እንዲመለሱም ሆነ ሚሳኤሎቿ ኢላማቸውን እንዲመቱ የአየር መቃወሚያ ማውደሟ ይጠቅማታል ለእስራኤል። ፕሬዝዳንት ዶናልድ ትራምፕ ዛሬ ያሉትም የእስራኤል ድብደባ ቀጣይነትን ጠቋሚ ነው። ትራምፕ ኢራን ቶሎ ብላ ስምምነት ላይ ካልደረሰች እየመጣባት ያለው የከፋ ነው ብለዋል። አሜሪካ በዓለም የትኛውም ቦታ ላይ ከባድ ጥፋት የሚያደርሱ እጅግ አደገኛ መሳሪያ እንዳላትና ከዚህ ውስጥም አብዛኛውን እስራኤል እንደታጠቀች ተናግረዋል። እስራኤላውያን መሳሪያዎቹን እንዴት መጠቀም እንዳለባቸውም ጠንቅቀው ያውቃሉ ነው ያሉት። ኢራን ሆይ አሻፈረኝ ካልሽ ይህ ሁሉ እንደሚወርድብሽ የገነባሽውም ስልጣኔ ለታሪክ እንኳን እንደማይተርፍልሽ አውቀሽ በጊዜ ተስማሚ ሲሉ አስጠንቅቀዋል።